ይሄ ፋይል ዛሬ እናወጣዋለን። ይሄው በቃ ፎቶውን ይዤው መጥቻለሁ። እኔ ያን በቃ ምን ብዬ እንደምነግራችሁ አላውቅም። ዩቲዩብ እንዳይዝብኝ እንዲያውም ይሄ ፎቶ ሲሳሳሙ ይዩት። ይሄ ፎቶ ሲሳሳሙ ማለት ሄርሜላና አቤል ፍቅር ጀምረዋል። ሩታላና አብርሽ ላይ እየተጫወቱባቸው ነው። ሌላ ፎቶ አለኝ፣ ሌላ ፎቶ ማሳያችሁ ማለት ነው። ይሄ ፎቶ አንድ ላይ ተቃቅፎ የተነሱት ገና ኩሪፍቱ ላይ ራቁታቸውን የተነሱት ፎቶ አለ። ይሄ ፎቶ በደንብ አርጋ ይሄንን ፍላሽ ደግሞ የሰጠኝ ሌላ ሰው ነው። 2 ቪዲዮ አለው። ይሄን ቪዲዮ በደንብ አርጋ አጥብቀ ያዘው። ኮፒ አርጋ ለኔ መልስልኝ ብሎኛል። አሁን ይሄን ቪዲዮ ደግሞ አብረን እናየዋለን ማለት ነው። እነዚህ ፎቶች ደግሞ ይሄ ሲሳሰማ ያለበት ፎቶ። ሰላም ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተ ነው ብዬ ዛሬ እንግዲህ ምርጡና ገራሚውን ቪዲዮአችንን ይዘን መተናል ማለት ነው። ባለፈው እንግዲህ አንዳንድ ፋይሎችን ላሳያችሁ ሞክሬ ነበረ። ያው በዛ ምክንያት ትንሽ የሆነ ነገር ደርሶብኝ ነበር። ታውቃላችሁ እናንተ ከዚህ በፊት ምን እንደደረሰብኝ በአብርሽ ምክንያት። አሁን ደግሞ ድጋሚ ይሄን ፋይል ይዤ ስመጣ ብዙ ነገር ደርሶብኛል ማለት ነው። ያው ምንም ማድረግ አይቻልም እና እኛ ከግሬስ ፋሚሊ ጋር ከጨረቃው ፋሚሊ ጋር በአንድ ላይ በመሆን ሁሉንም ነገር እናጋልጣለን፣ ሁሉንም ሚስጥር እናወጣለን ማለት ነው። እና ወዶች ዛሬ ልላችሁ የፈለኩት ሰሞኑ በዚህ ወረቀት ይዤ የመጣሁት ፋይል ትንሽ ሰዎች ቅሬታ እኔ ላይ አድርሰው ነበር። ቅር ያላቸው ሰዎች ነበሩ። ስለምን የአቤልና የሄርሜላ ሚስጥር ታወጣለህ? የአቤልና ሚስጥር ጉድ ለምን ታወጣለህ? እኔ እንዲያውም ሄርሜላ ከፍላቸው ነው እርግጠኛ ነኝ 100%። ሄርሜላ ከፍላ ሰው ልካ ነው እኔ እዚህ ጋር እንደዚህ እንደሆነ ያደረገችው። ገብቷቸዋል። ቪዲዮ እንዳልሰራ ጭራሽ በጣም በቃ እየፈራው ምናምን ነበር ስንቀሳቀስ የነበረው። የሚገርማችሁ እኔ ፎቶ ራሱ ነበረኝ። ፎቶን ራሱ አሳያቸዋለሁ ከወጣልኝ ማለት ነው ቤተሰቦች። እንዲያውም ቆይ እዚህ ላይ አለ በስልክ ከማሳያችሁ እዚህ ላይ ያለውን አሳያቸዋለሁ። ፕሪንት አስደርጌዋለሁ። የተላከልኝ ፎቶ አለ። እኔ ስለ አቤልና ስለ ሄርሜላ አቤልና ሄርሜላ ምን አይነት ነገር ሲያረጉ እንደነበረ፣ ምን አይነት ላይፍ ሲያሳልፉ እንደነበረ፣ አብርሽን ለመጣል እንዴት እንደሚጥሩ እንደነበረ ደርሶኛል። በጣም የሚያሳዝን የሚከብድ ስሜት የሚነካ ነገር ነው እያደረጉ ያሉት። ምክንያቱም አብርሽ ማለት ለሄርሜላም ለአቤልም ብዙ ነገር ጥሮላቸዋል። አብርሽ ለብዙ ሰዎች የሚጥር ልጅ ነው። እኔ አሁንም አብርሽን አልጠላውም። አብርሽን በጣም ነው የምወደው። እኔ እየከፋኝ ያለው እኔ ቅር እያለኝ ያለው ሩታን ለምን ይጎዳታል? አብርሽ ለምን ሩታን እንደዚህ ያሰቃያታል? ቢያንስ እኮ ልጅ ወልዳለታለች አይደል? ብዙዎቻችሁ እዚህ ጋር ይሄን ቪዲዮ የምታዩ 100% እርግጠኛ ሆኜ በአብዛኞቻችሁ ሴቶች ናቸው። ይሄን ቪዲዮ የምትመለከቱት ሴቶች ናቸው። የእናትነት ስሜት ልጅ ወልዳችሁ በዚህ ያህል ደረጃ ስትካዱ፣ በዚህ ያህል ደረጃ ላይ ስትባሉ እንዴት እንደሆነ ስሜቱ በደንብ አድርጋችሁ ታውቁታላችሁ፣ ሴቶች ማለት ነው። እኔ ግን በቃ ማለት ከምላችሁ በላይ ከምነግራችሁ በላይ በጣም ትንሽ አስደንግጦኛል ሁኔታው። የተፈጠረው ነገር ጥያቄ ሆኖብኛል። ይሄ ነገር ደግሞ ሲደርሰኝ እኔ እውነቱን እስከማይመስል ድረስ ማለት ነው ሁኔታው እውነት እስከማይመስል ድረስ ማለት በጣም የሚያስደነግጥ ግራ የሚያጋባ ነገር ነው። እናንተ በዚህ ያህል ደረጃ ውለታ ላዋለላችሁ ሰው ብዙ ነገር መስዋዕት ላደረገላችሁ ሰው ቢያንስ እኮ ማለት ነው አልጣላችሁም፣ ጓደኞቼ ናቸው ብሎ ነው እሱ አንስቶ ምናምን አዲስ አበባ ይዞ ሄደው። አቤል ይህን እንኳን መርሳት አልነበረብን። አንተ ከሩታ ጋር አንድ ላይ ከሄርሜላ ጋር ደግሞ ኖርማል ፍሬንድ እንዲሆን ነው ማድረግ የነበረበት። ከራስ ጋር ራሱ አንድ ላይ መሆን ትችል ነበር። አንተ ግን ጭራሽ ብለ እሱ ላይ ታሲራለህ። እሱ ላይ ሄርሜላን አንተ እኮ ምን እንደሆናችሁ እናውቃለን። ይሄ ፋይል ያወጣዋል ዛሬ። እኔ እኮ መናገር ካለብኝ ይሄንን ፋይል ማውጣት ካለብኝ እኔ አወጣዋለሁ። ይናገረዋል ይሄ ፋይል ማለት ነው ምን እንደሆነ እናንተ ይወጣ ምን ስታረጉ እንደነበረ ምን እንዴት በቃ የምታረጓቸው ነገሮች ሁሉ ምን አይነት እንደሆኑ ይሄ ፋይል ያሳየናል ዛሬ። ቀጥታ እኔ በእናታችሁ ምን ብዬ እንደምናገር አላውቅም። በጣም ጭንቅላት የሚነካ ነገር ነው ያደርጋችሁት። እናንተ ፍቅር እየሰራችሁ የራሳችሁን ላይፍ እየተጫወታችሁ እናንተ አብርሃም ላይ ትጫወታላችሁ። አብርሃምን ጢባጥቤ ከኦዲየንስ እንዲጠላ ከሚስቱ አውጥታችሁት ከምትወደው ከምታፈቅረው የህይወት መስዋዕትነት ከከፈለላት እሷም የህይወት መስዋዕትነት ከከፈለችለት እናውቃለን እኮ የሩታ ቤተሰቦች ከዚህ በፊት ምን እንዳሏት። አንቺ እኛን ትተሽ አብርሃም ጋር ሄድሽ ብለዋታል። አብርሃም እኮ ይዟት ሲሄድ እናውቃለን ሲያስኮበላት። አንድ ክፍል ውስጥ 1 ሊትር ዘይትና 1 ፍራሽ ተቀምጠው እኮ ቪዲዮ እናስታውሳለን። ሁላችንም አረሳም። እና ዛሬ ምን ተገኘሽ? ኦኬ ገንዘብ ሲመጣ ሀብት ሲመጣ የሆነ መኪና ሲገዛ ምናምን ነገር ጂቱር ተገዛ። ከዛ በኋላ በቃ መቀየር ተጀመረ ምናምን ነገር ልጅ ወልዳለ ስንት ነገር አድርጋለህ አንተ። ምንም እንዳልተፈጠረ አይነት ምንም እንደማታውቃት አይነት ሴት ተቀያየርክባት፣ ጣስካት። እሷ ግን ምን ብዬ እንደምገልጽ አላውቅም። እሷ ሳትተውክ
ህይወቷን መስዋዕት አድርጋለህ። ከቤተሰቧ ተለይታ ወጣለህ። አንተ ጭራሽ ቤተሰቦችን ሰብስበህ መተህ ልታሰድባት። ትላንት ደግሞ ሄርሜላ ግሬስ ላይ የተለቀቀው ቪዲዮ ሁላችሁም አይታችሁታል። እኔ እንዴት በዚህ ናል ደረጃ የሷ ተውት። እኔ በቃ ሌላ ወሬ ማውራት አልፈልግም። ግን ዛሬ ስላመጣሁት ፎቶ ላሳያችሁ። ዛሬ ያመጣሁትን ፎቶ ላሳያችሁ። ፍላሽም አለ ባይዘው። አሁን እኔ ይሄ ፎቶ ግን ካሜራማን ይሄ ፎቶ እንትን ዩቲዩብ አይዙብኝ ማለት እስኪ ካልያዘው ምናልባት እንዲህ ይታያቸዋል። ሄርሜላና አቤል ናቸው ፎቶአቸው። ይኸው በደንብ ይታያል። ካሜራማን ዩቲዩብ እንዳይዘ ይሄንን ቶሎ ዞር ላድርገው። ይሄን ፎቶ ያኛውን ፎቶ አሳይቻለሁ። ሁለት ፎቶ ነው ይሄ። ፕሪንት አስደርጌው ነው በነገራችን ላይ በስልክ ተልኮልኝ ለእናንተ ግልጽ ሆኖ እንዲታይ ፕሪንት አስደርጌው ነው ሲሳሳሙ ማለት ነው። ይሄ እኔ በጣም አቤልና እንትና ሄርሜላ የሰሩት ፋውል። ሌላም ደግሞ ላሳያችሁ። ቆይ ተቃቅፈው ደግሞ የተነሱት ፎቶ አለ ሌላ። እዩት ይሄ ፎቶ ትንሽ ሊጠቁር ይችላል ፕሪንት ስለተደረገ ማለት ነው። ይታያል። ፕሪንት ስለተደረገ ሊጠቁር ይችላል። ምናልባት አንድ ላይ የፍቅር ሲሰሩ የተነሱት ፎቶ አንድ ላይ ሆኖ ማለት ነው። ሌሎም ፎቶዎች አሉ ግን ዩቲዩብ ይይዝብኛል ኮሚኒቲ ጋይድ ይያዛል ብዬ ፈርቻለሁ እንጂ እናንተ ይሄን ፎቶ እያያችሁ ነው። አረ ይታያችኋል በደንብ። እና በዚህ ናል ደረጃ እዚህ ልጅ ላይ እንደዚህ አይነት ጥፋት ለምን አስፈለገ? እንዴት እናንተ ፍቅረኛሞች ሆናችሁ እናንተ ህይወት እየኖራችሁ የራሳችሁን ህይወት እየኖራችሁ የሱን ህይወት ለማጥፋት ለምን እሱን ለመጣል ለምን ትጠራላችሁ? እንዲያውም እሱን ከሩታ ጋር አስታርቃችሁ አንድ አርጋችሁ ማስኬድ ነበረባችሁ። እናንተ ግን የማይሆን ነገሮች ነው ያደርጋችሁት። እውነቴን ነው የምላችሁ። እኔ በጣም ነው ያዘንኩባችሁ። በጣም ይሄን ፎቶ ሳይ እኔ እንዴ በዚህ ናል ይሄን ያህል ክፋት ይሄን ያህል እነሱ ላይ እንደዚህ አይነት ነገር በጣም ነው የሚደብረው። በጣም እኔ ማለት ምን ብዬ እንደምገልጽላችሁ አላውቅም። አብርሃምም ሩታም ለእናንተ ትልቅ መስዋዕትነት ከፍለዋል። ትልቅ መስዋዕትነት ማለት ነው ከምነግራችሁ በላይ። እኛ ግዴታ እዚህ ዩቲዩብ ላይ መተን መናገር የለብንም። ሩታ ራሱ ለእናንተ ያደረገችው ነገር እናውቃለን አይደል አቤል? እኛ ሚስጥር ማውጣት አንፈልግም። ይሄን ራሱ ማውጣው ግዴታ ሆኖብኝ ነው። ግዴታ እያየው ነገሮችን ዝም ማለት ስለማልፈልግ ነው። እውነቴን ነው የምላችሁ። እኔ ባለፈው ያንን ፋይል ራሱ ይሄ በዚህ የመጣውን ፋይል አሁን ምን እንደሚደርስብኝ ፈጣሪ እንግዲህ ይጠብቀኝ። ወንድ ልጅ ነኝና ያው ታውቃላችሁ ገንዘብ አላት፣ አቤልም ገንዘብ አለው፣ ኤርሜላም ብር አላት። ምናልባት እኔን ለማስደብደብ ምናምን ሰው ልታስቀጠቅጠኝ ምናምን ነገር ልትቀጠር ትችላለች፣ እንደባለፈው ማለት ነው። ባለፈው ዝተው ነው የለቀቁኝ። የምን ፋይል ነው የምን መረጃ ነው የምን እንትን ነው ምናምን የምታመጣው ብለው ጭራሽ መተው እኔን አስጠንቅቀውኝ የሆነ በቃ የማይሆኑ አክቶችን አሳይተውኝ ነው የሄዱት። እኔ ሌላ ነገር እዛ ጋር ማድረግ አቅቶኝ አይደለም፣ ወይም ደግሞ እኔም ጀማ ሰብስቤ እሷን ጀማ ማስፈራራት አቅቶኝ አይደለም። ግን እዚህ ጋር ነገር እንዳይበላሽ ስለምፈልግ ነው። ብዙ የሚበላሹ ነገሮች አሉ። እኔ እዚህ ጋር ጓደኞቼን ሰብስቤ ጀማ ሰብስቤ እነሱን ይዤ እሷን ሌላ ነገር ባረጋት ባስፈራራት እነዛ ልጆች በመታ ነገ እኔ ላይ የሚደርሰው ነገር አውቃለሁ። ከኔ ደግሞ አልፎ ሩታን ምን እንደምትባል አውቃለሁ። አንቺ ነሽ ያስለክሽ ነው የምትባለው ሩታ። ሄርሜላ ነገር ብትሆን አብርሽን ስለምትወደው ሄርሜላና አብርሽ አንድ ላይ ስለሆኑ ሩታ ቀንታ ያስደበደበቻት ነው የሚመስለው፣ ወይም ደግሞ አቤልን ያስመታችው ሩታ ነው የሚመስለው ሁኔታው። ነገር ግን እኔ ያን ነገር ማድረግ አልፈልግም። አያችሁ ማሰብ ፈልጋለሁ። በቃ እኔ ሩታ እንድትጎዳ አልፈልግም። ወዳታለሁ ስላችሁ ደግሞ አፈቅራታለሁ እያልኩ አይደለም። ኖርማሊ ፍሬንድሊ ሲስተርሊ ወዳታለሁ። በቃ እንደ ጓደኛ እንደ እህት እኔ እሷን ሰፖርት ማድረግ ባለብኝ ነገር ሰፖርት አደርጋለሁ። በአቅሜ ሰፖርት የምታደርጉት እኮ ሰውን በገንዘብ ብቻ አይደለም፣ በአይዲያ አይዞ ከጎን ነኝ በማለት እኔ እሷን ከጎንሽ ነኝ። አሁንም ሩታ እኔ ማድረግ በምችላቸው እያንዳንዱ ነገሮች እኔ አንቺን ለመደገፍ ዝግጁ ነኝ፣ ከዚህ ፍላሽ ጭምር ማለት ነው። ከዚህ ፍላሽ ጭምር እውነቴን ነው የምላችሁ። ከዚህ ፍላሽ ጭምር በወረቀት ነው የተላከው፣ እንደ ከረሜላ ነው የተላከው። እኔ ምን አይነት ፍላሽ እንደሆነ በእርግጥ ፍላሹን አላወሻችሁም፣ አላየሁትም ምን እንደሆነ። ፍላሹ ላይ የተላከው መረጃ ምን እንደሆነ አላውቅም፣ ግን 2 ቪዲዮ አለው ነው የተባልኩት። የምን ቪዲዮ እንደሆነ አላውቅም። እሱን እርግጠኛ ሆኜ መናገር አልችልም፣ ሳላይ ማለት ነው። ምንድነው ወረቀቱ የተጠቀለበት? ምን አይነት ሰው ነው በእናታችሁ? የላከው ራሱ የሆነ የመጠቀለል ሱስ ያለበት ነገር ነው። እንግዲህ ይቀመጥ ወረቀቱ ራሱ በኋላ እንጠቀልበታለን ስንልክለት። መልስልኝ ብሎኛል። ቶሎ ኮፒ አድርጋ አይተህ መልስልኝ ብሎኛል። እዩት፣ ይታያል ካሜራማን በደንብ
ይሄ ፍላሽ ነው 2 ቪዲዮ አለ የተባለው። ምን አይነት ቪዲዮ እንደሆነ ግን አላውቅም። እኔ አልዋሽም፣ እውነቴን ነው የምላችሁ፣ መዋሸት አልፈልግም። ምን አይነት ቪዲዮ እንደሆነ አላየሁትም፣ አላውቅም። ግን እዚህ ፍላሽ ያለው እዚህ ውስጥ ያለው ነገር እውነቴን ነው የምላችሁ፣ ይሄ ዩቲዩብ የማይዘው ዩቲዩብ እንትን ማይለው አይነት ነገር ከሆነ ቀጥታ ነው ያሳያቸዋለሁ። ቀጥታ ማለት ነው በግልጽ ሁላችንም ቁጭ ብለን በፒሲ ነው የምናየው። ካሜራማን ተዘጋጅ ለቀጣይ ቪዲዮ። ይሄ ቪዲዮ ዩቲዩብ ኮሚኒቲ ጋይድ የማይዘው ከሆነ ቁጭ ብለን በፍላሽ በፒሲ ሰክተን ላይቭ ነው የምናሳየው ቀጥታ። በቃ ቪዲዮን ቀድመን አይተን ነው ቶሎ ኮፒ አድርገህ ነው ዛሬ መመለስ አለብን። ይሄንን ፍላሽ ኮፒ አድርገህ ልከህ ለሩታ ስለምትጨነቅ ስለማውቅ ነው። ዩቲዩበር ነው በነገራችን ይሄን ፋይል ሁሉ የሚልከኝ የሆነ ሰው ስም ጠቅሶልኝ ነበርና እሱ አይደለም እናንተ የጠቀሳችሁት እናንተ ያላችሁት ዩቲዩበር አይደለም። ይሄ ሌላ ሰው ነው። እናንተ ከምትሉት ውጪ ነው። አይቼዋለሁ። ኮሜንት ላይ ገብታችሁ ከሌ ነው እያላችሁ ነበር። ከሌ አይደለም። በቃ ያላችሁት ሰው የጠቀሳችሁ ሰው አይደለም። ሌላ ሰው ነው። አይታወቅም። ዩቲዩበር ነው ግን እናንተ ልትገምቱትም ጥያቄ ውስጥም ልትከቱት የማትችሉት አይነት ዩቲዩበር ማለት ነው። እዛው ከነሱ ጋር ነው ያለው፣ አዲስ አበባ ነው ያለው ምናምን ነገር ግን ለሩታ ስለሚጨነቅ ሴት ልጅ ስትጎዳ ማየት ስለሚከብደው እሷ እንደዛ ትላንት እኮ አይቻለሁ ቪዲዮ ነው። እነ ዳኒ ራሱ ከሰው ህይወት ራቁ። በቃ ዳኒም ያቺም እንትና ይቺ ግብዷ ሜሪ ሌሎቻችሁም እንደዚህ ህይወት የምትበጠብጡ በቃ ውጡ ከሩታ ህይወት። ልጁንም እንሰጣለን ምናምን የምትይው ነገር ታዩ። ልጅሽን አጥብቀሽ መያዝ ቻይበት። በቃ አንቺ እኮ አብረሽ መጣ ሄደ ቀረ ምን የሚያደርግልሽ ነገር የለም። እግዚአብሔር ይመስገን ፈጣሪ ምርጥ ውበት፣ ምርጥ ቁመና፣ ምርጥ ጭንቅላት ሰጥቶሻል፣ ልጅ ሰጥቶሻል። ከምንም በላይ አንቺ ደግሞ ልጅሽን እያሳደግሽ ጀግና ነሽ፣ ገና ወጣት ነሽ፣ ማግባት ትችያለሽ። ገና ነሽ፣ ታገቢያለሽ። ማንንም ወንድ ያገባሻል አንቺ። እኔ ቁም ነገር ስናገር ማለት ነው። አብርሽ ግን ሴት እያለ ህይወቱን እዚህ ባይዘው በረካ ነው የሚያነሳው። በረከታችሁ ይነሳል። በነገራችን ላይ እንደዚህ አይነት ነገር ስታደርጉ ለእናንተ ለትውልዳችሁ ጥሩ አይደለም። ለአብርሽ ነው ይሄ ነገር እና ሼር እያደረጋችሁ አርሱለት። እኔ እንዲያዩ ይፈልጋል ሁሉንም ቪዲዮ ማለት ነው። ሁሉንም እኔ እዚህ ጋር ማውጣት ወይም ደግሞ መናገር ሱስ ኖሮብኝ ወይም ደግሞ ፋይሌ ማውጣት ሱስ ኖሮብኝ አይደለም። ከዚህ በፊት ምን ያህል እንደምጨነቅ ስለሷ ታውቃላችሁ። እጄ ሁሌ የምናገረው ነገር እንደተመታው ፈጣሪ ግን ቶሎ እንዳዳነኝ ታውቃላችሁ። ያኔ ታሽጊ ምናምን ነገር ተጠቅልሎ ነበር ካስታውሳችሁ። ዛሬ ላይ እንደዚህ ኖርማል በቃ ቪዲዮ ማይክ ይዤበት እንደዚህ ምናምን ነገር ፈጣሪ ጠብቆኝ ነው። እነሱማ ሌላ ነበር አላማቸው። እኔ ባይዘው ያኔ የምጠራጠር ሄርሜላ ነው አሁን እንደተፈጠረው ማለት ነው። አሁን 100% ነው እርግጠኛ የሆንኩት ልጆቹ ያው በሷ ስም እንደመጡ ምናምን ነገር እኔን ፍለጋ የመጡት በዛ በባለፈው ይሄን ነገር ላወጣ በነበረው ምክንያት ነው። እኔ እልህ ይዞኝ ነው ባይዘው እንደዚህ ፎቶ ነው ያወጣሁት እንጂ ማውጣት አልፈልግም ነበር። እነዚህን ፎቶዎች ማውጣቸው ነው እልህ ይዞኝ ነው። ይሄ ፎቶ ይዘዋል። ይሄኛው አይሆንም። ሲሳሳሙ ያለው ፎቶ አይሆንም። ያው ሲሳሳሙ ማለት ነው። ይሄ ኖርማል ተቃቅፈው ነው። እንደዚህ አይነት ፎቶዎችን አሉ። ሌሎች ፎቶዎችም እምቢ ካላችሁ ቀጥታ ደግሞ እዛ ኩሪፍቱ ሄዳችሁ የተነሳችሁትን ፎቶ አውጣዋለሁ። ኩሪፍቱ ላይ እሷ እንዲህ እዚህ ጋር ለብሳ እሱ ፓንት አርጎ ኖርማል ተቃቅፎ ሲሳሳሙ ያለውን ቪዲዮ አውጣዋለሁ። ምን ችግር አለ? ኖርማል እኮ ነው አይደል? እኔ ሩታን እንደዛ እያሰቃያችሁት እንደዛ እየተጫወታችሁባት ቆሜ ሳይ አይደብርም? ይደብራል። ስለዚህ እናንተ ከዚህ በኋላ በጉልበት ምናምን የምታስቡ ከሆነ እኔ ያደርገዋለሁ፣ አውጣዋለሁ እያንዳንዱን። ይሄ ፍላሽ ቪዲዮን ዩቲዩብ የሚይዝብኝ ከሆነ በቴሌግራም ለቀዋለሁ። እኔ ቴሌግራም ግሩፕ ከፍተን እዛ ላይ ነው የምናየው ቪዲዮ ሙሉ በቃ። ስለዚህ ቤተሰቦች ብዙ ወሬ አላብዛባችሁና ቀጣይ የተሻለ በቃ እናንተን የሆነ አሳማኝ ነገር አብርሽ እና ሩታ የሚታረቁበትን ነገር አንድ ላይ የሚሆኑበት ነገር ነው ምጥረው። እኔ እንዲጣሉ እንዲራረቁ አልፈልግም። ማንም እኔ ላይ እንዲቀየመኝ አልፈልግም። ሄርሜላ ከሱ ህይወት እንድትወጣ፣ አቤል ከሱ ህይወት እንዲወጣ ነው የምፈልገው። በቃ ምንም ሆነ ምንም ከነሱ ህይወት ውጡ። እኔ እንጃ ቤተሰቦች ብዙ መናገር አልፈልግም። በቃ እልህ ውስጥ እየገባው ስለሆነ ይሄን ቪዲዮ በዚህ ላቁምላችሁ። ቀጣይ የተሻለ ነገር ይዤላችሁ እመጣለሁ። ለዚህ ቤተሰብ አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቻናላችን ቤተሰብ መሆን ትችላላችሁ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።